ክልላችን ከ2016 ዓመተ ምህረት ጀምሮ የትምህርት ጥራት ለማሻሻል የተማሪዎችን የመጠነ ማለፍ መጠን ከፍ ለማድረግ በርካታ ስራዎች ሲሰሩ ቆይቷል። እንግዲህ በአዲሱ ስርዓተ ትምህርት የፈተና አስተዳደር ከተሻሻለ ወዲህ እንዲሁም የአዲሱ ስርዓተ ትምህርት ተግባራዊ ከተደረገ ወዲህ እንዲሁም የተማሪዎች ማለፊያ አማካይ 50% ከሆነ ወዲህ በርካታ ተማሪ እያለፈ አይደለም። ይሄ እንግዲህ የትምህርት ጥራታችን ዝቅተኛ እንደነበረ በደንብ የሚያሳየን ነው። ይሄን የትምህርት ጥራታችን ዝቅ ማለትና በአገር አቀፍና በክልል አቀፍ ፈተና የተማሪዎችን የማለፍ ምጣኔ ለማሻሻል በርካታ ስራዎች ሰርተናል። አንድ እሱ ነው። ሁለተኛ በተለይ ተማሪዎች ከዚህ በፊት በነበረው ጊዜ ተማሪዎች በራሳቸው አቅም ወይም በራሳቸው ብቃት ብቻ ሳይሆን ከሌሎች ተማሪዎች ኮሪጀውም ሲያልፉ ነበረ። ይሄ ልምምድ ስለነበረ የፈተና አስተዳደሩ ሲስተካከል ሲለወጥ የፈተና አስተዳደሩ ሲለወጥ በርካታ ተማሪ መውደቅ ጀመረ። እንግዲህ ይህን ለማስተካከል በአዲሱ የትምህርትና ስልጠና ፖሊሲ አቋም ተወስዶ የፈተና አስተዳደር ከኩረጃ ነፃ መሆን እንዲችል በአገር አቀፍ ደረጃም በክልላችንም ተግባራዊ ተደርጓል። እንግዲህ ይሄ የተደረገው ምንድነው? ተማሪ ብቁና ብቁ በራሱ የሚተማመን ዜጋ መፍጠር እንዲቻል እንደ አገር በጥልቀት ታስቦበት እየተሰራ ያለ ነገር ነው። በእኛ ክልልም አንዱ የሰራነው ነገር ተማሪዎች በመማር ማስተማር ሂደት በብቃት መማር እንዲችሉ ስራዎችን ሰርተናል። ሁለተኛ ደግሞ ተማሪዎች በራሳቸው መስራት ከቻሉ ነው ለክልላችንም ለሀገራችንም በዓለም አቀፍም ደረጃ ብቁና ተወዳዳሪ ዜጋ መሆን የሚችሉትና ከኩረጃ በጸዳ መንገድ በራሳቸው ብቃት በራሳቸው ኢፈርት ዜጋ መሆን እንዲችሉ የባህል ለውጥ እንዲመጣ ስንሰራ ቆይተናል እና አንዱ በጣም ጥሩ ስራ ብለን የምንወስደው ከኩረጃ የጸዳ ክልል አቀፍና አገር አቀፍ ፈተና ተማሪ እንዲፈተን ስንሰራ ቆይተናል። ይሄም በተማሪዎች ዘንድም ተቀባይነት አግኝቶ የኩረጃ ባህል ቀርቷል ማለት ነው። ሁለተኛ ኩረጃን ሲያበረታታ የነበረው ተማሪ ብቻም ሳይሆን ወላጅም የትምህርት ማህበረሰብም ጭምር ሲያበረታታ የነበረ ነውና ወላጆችም እንዲሁም ደግሞ የመምህራንም እንበለው ርዕሰ መምህራንም እንበል እነዚህም ጋር የኩረጃ ፍላጎት ነበር። ይሄ ሁሉ ቀርቶ ከኩረጃ የጸዳ ተማሪዎች በኩረጃ በጸዳ መንገድ ብቻ መፈተን እንዲችሉ የባህል ለውጥ መጥቷል ማለት ነው። ከዛ ባሻገር ተማሪዎችን ለማብቃት በመደበኛ መምህራን የቱቶሪያል ስራ ስንሰራ ቆይተናል። በተለይም ደግሞ በሆሳዕና ትምህርት ኮሌጅ የማጠናከሪያ ትምህርት ቅዳሜ ሲሰጥ ቆይቷል። በመደበኛ መምህራን እንዲሁም በሆሳዕና ትምህርት ኮሌጅ ሲሰጥ የነበረው የማጠናከሪያ ትምህርት ለ8ኛ ክፍል ተማሪዎች ትልቅ አስተዋጽኦ አበርክቷል።